በመንግስት ፌደራል ዝውሰድ ዘለው ስጉምትታት ጸገማት ህዝብ ትግራይ ናብ ዝገደደ እናሸጋገር ወይርከው ጠቅላይ ሚኒስትሩ ወደ አዲስ አበባ የተጓዙትን የህወሓት አመራሮችን ሳያነጋግሩ ቀሩ። ውይይትና ፖለቲካዊ ድርድርን እንደ መጥፎ ድርጊት የሚቆጥሩት አብይ አህመድ ከጀነራል ታደሰ ወረደ ጋር ወደ አዲስ አበባ የተጓዙትን የህወሓት ባለስልጣናትንም አላነጋግርም ብለው መልሷል። ሰላም ክቡራትን ተኻተልቲና ፖፑኒስ ዓብድልሓመድ መጻኹም ነዚ ቻናልና ሓድሽን እንትኾንኩም ላይክ ሰብስክራይብ ብምግባር ጀምሩ። ለሙን ከም ትልሙድ ሓድሽን ትኩሳትን ዛዕባታት ናባኹም ክነብልና ምሳና ጽምሑ ሰናይ ጻንሒት። በመንግስት ፌደራል ዝውሰድ ዘለው ስጉምትታት ጸገማት ህዝብ ትግራይ ናብ ዝገደደ እናሸጋገር ወይርከው ክብል ጊዜያዊ ምምሕዳር ትግራይ ገሊጹ ዝወልክኹም ስምዑ መልሲ አብይ አሕመድ ኮይነሎም። በፕሬዝዳንት ጊዜያዊ ምምሕዳር ትግራይ ዝምራሕ ልኡኽ ትግራይ ትማሊ ድሕሪ ሰዓት ናብ አዲስ አበባ መቕልዑ ዝዝከር እዩ። እቲ ልኡኽ ንፕሬዝዳንት ታደሰ ወረደ ሓዊሱ ምክትሎም አይተ አማኑኤል አሰፋ ሓላፊ ቢሮ ማይን ኢነርጂን ተኽላይ ገብረ መድህንን ሓላፊት ቢሮ ፋይናንስ ምሕረት በየነን ዘካተተ እዩ። ዕላማ ጉዕዞ ድማ መንግስት ፌደራል ኣብ ልዕሊ ትግራይ ዝወስዶም ዘሎ ዘይሕጋዊ ስጉምትታትን ኣፈጻጽማ ውዕል ፕሪቶሪያን ንምዝታይ እዩ። ፕሬዝዳንት ታደሰ ወረደ ሎሚ ምስ ቀዳማይ ሚኒስትር ከም ዝተራኸቡ ፍልፍላት ገሊጾም ኣለዉ። ቀዳማይ ሚኒስትር አብይ ፈለማ ፕሬዝዳንት ታደሰ ንኽዛረቡን ንኽሰምዕዎምን ዕድል ከም ዝሃቡ ዝሕብሩ እቶም ፍልፍላት ምምላስ ግዝኣት ትግራይን ተመዛበልትን፣ ምቁራጽ በጀት፣ ምእታው መሰረታዊ ሸቐጣት፣ ምኽልካል ነዳዲ ኣብ ትግራይ ብዛዕባ ዘሎ ጸጥታዊ ኩነታት ኣልዒሎም እዮም። ዳርጋ ናይ 6 ዋርሒ ገምጋም ዝመስል ጸብጻብ ዘቕረቡ ፕሬዝዳንት ታደሰ ወረደ ህወሓት ምስ ሻዕብያ ይገብረሎ ዝበሃል ርክብ ንምትራፍ ዝገብርዎ ጻዕሪ ኣብ እዋን በዓል ሕዳር ጽዮን ከም ኣብነት ብምጥቃስ ኣቕሪቦም ተባሂሉ። ንዘረባ ታደሰ ዝሰምዑ አብይ አሕመድ ህወሓት ምስ ሻዕብያን ፋኖን ብዕልና ተራኸበን ንመንግስት ፌደራል ክወግእ እናዓጠቐን እናሰልጠነን ጊዜያዊ ምምሕዳር ትግራይ ስቑኢሉ ይሪኦ ኣሎ ወይ ከዓ ፈቒዱ እዩ። ተመዛበልቲ ንኽምለሱ ዝሰርሖ ስራሕ የለን ብህወሓት ዝዝወር ምምሕዳር ኮይኑ ብሓፈሻ ታደሰ ናብ ስልጣን ክትመጽእ ከለኻ ካብ ዝፈረምካዮም ስምምዕ ዝፈጸምካዮ ዳርጋ የለን ብምባል ኩናት ዳግም ዘይተጀመረ መንግስት ፌደራል ስለ ዝተዓገሰ እምበር መንግስት ስጉምትን ሙሳድ እኹል ምክንያት ከም ዘለዎ ሓውሲ መፈራርሒ ዝመስል መብርሂ ሂቦም ተባሂሉ። እንልእኾ በጀት ንሰራዊት መሰልጠኒ እናውዐልኩም ብኸመይ በጀት ተኸልኪልና ትብሉ ህወሓት ሕጋውነቱ ኣብቂዑ እናሃሎም ሕዚ እውን ውሕዳት ገበርቲ ሓደግቲ ንክኾኑ ትፈቕድሎም ኣለኹም ዝብሉ ሓውሲ ወቐሳታትን ለቦዋን ዘቕረቡ ቀዳማይ ሚኒስትር እትደልይዎ ንክገብረልኩም ዝወልክኹም ስምዑ ክብሉ ቀጢን ትእዛዝ ከም ዝሃቡ ፍልፍላት ሓቢሮም ኣለዉ። መረፃ ኣብ ትግራይ ናይ ግድን ክካየድ እዩ፣ ቅድሚ እዚ ድማ ተመዛበልቲ ክምለሱ ግበሩ፣ ኣብ ትግራይ ሃገራዊ ምክክር ንክካየድ እውን ኣመቻችው ዝብሉ መምርሕታት መሃቦም እውን ተሰሚዑ ኣሎም። ምውፃእ ወረርቲ ሓይልታትን ምምላስ ግዝኣታዊ መሬት ትግራይን ኣብይ ክምልስዎም ዘይደለዩ ሰሚዖም ከም ዘይሰምዑ ዝሓለፍዎም ዛዕባታት ከም ዝኾኑ ተፈሊጡ ኣሎም። ሌላ በኩል ጠቅላይ ሚኒስትሩ ለመቀለ የውሃ ስራዎች የመጣን የግንባታ መሳሪያና የትግራይ ክልል መንግስት ሰራተኞችን ደሞዝ ለበርካታ ወራት እንዲታገድ ማድረጋቸው ታውቋል። የፖለቲካ ችግርን በሐቀኛ ውይይት ለመፍታት ፍላጎት ሲያሳዩ የማይስተዋሉት ጠቅላይ ሚኒስትር አብይ በተለያዩ የሀገሪቱ ክፍሎች ጦርነቶችን ማለቂያ የለሽ አድርገውም ቀጥሏል። ከህወሓት ጋር ያላቸውን ልዩነት ለመፍታትም ውይይትን ቀዳሚ አማራጭ ማድረግ እንደማይፈልጉ በተደጋጋሚ አረጋግጧል። የህወሓት ምክትል ሊቀመንበርና የጊዜያዊ መንግስቱ ምክትል ፕሬዝዳንት ማኑኤል አሰፋም ከሌላኛው የፖሊት ቢሮ ኃላፊ ተክላይ ገብረ መድን ጋር በመሆን በጊዜያዊ መንግስቱ ፕሬዝዳንት ጀነራል ታደሰ ወረደ መሪነት ወደ አዲስ አበባ መጓዛቸውን መዘገባችን ይታወቃል። ይሁን እንጂ ጠቅላይ ሚኒስትሩ አማኑኤል እና ተክላይን አላነጋገርም ብለው ከጀነራል ታደሰ ወረደ ጋር ብቻ መመካከራቸው ተሰምቷል። ጀነራሉ የመንግስት ሰራተኞቻቸው ደሞዝ እንዲለቀቅ፣ በአፋር ክልል መንግስት ያደራጃቸው የትግራይ ተወላጅ ታጣቂዎች ተኩስ እንዲያቆሙና ሌሎች ተያያዥ ጉዳዮችን ማንሳታቸውንም የኢትዮ ፎረም ምንጮች አረጋግጧል። የጽዳት ሰራተኛና የአትክልተኛ እንደዚሁም የባለሙያና የተቀጣሪ መንግስት ሰራተኞችን ማህበረሰብን ለማገልገል የተስማሙ ሰዎችን ደሞዝ በማገድ ምን እንደሚጠቀሙ ባይታወቅም የ3 ወራት ደሞዝን ወደ ትግራይ እንዳይላክ ያደረጉት ጠቅላይ ሚኒስትሩ ከጀነራል ታደሰ ወረደ ጋር ንግግር ካደረጉ በኋላ እንዲለቀቅ ማዘዛቸውን ከገንዘብ ሚኒስቴር የደረሰን መረጃ ያመለክታል። ጠቅላይ ሚኒስትሩ የመቀለ ህዝብ የውሃ አቅርቦት እንዲኖረው ለማስቻል ወደ ከተማው የተጓጓዘውና በመቀለ ደረቅ ወደብ የደረሰውን የውሃ ፓምፕና ማስተላለፊያ እንዳይወጣ ብለው ለጉምሩክ መመሪያ ሰጥተው እንደነበረና ይህንን እቀባቸውን እንዲያነሱ በጀነራሉ ይጠየቃሉ ተብሎ ይጠበቃል ያሉት ምንጮች ከዚህ አንጻር ሁለቱ ሰዎች ያደረጉትን ውይይት ለማወቅ ግን አልተቻለም። ከመስከረም 28 ወዲህ ለመጀመሪያ ጊዜ የተገናኙት ጠቅላይ ሚኒስትር አብይ አህመድና ጀነራል ታደሰ ወረደ የአፋር ክልል ላይ የብልጽግና መንግስት እያስኮበለለ የሚያደራጃቸው ናቸው የሚባልላቸው ታጣቂዎች ጋር በተገናኘ ምክክር መደረጉን የሚገልጹት ምንጮች ዝርዝሩን ከመናገር ግን ተቆጥበዋል። ጀነራል ታደሰ ወረደ
አማኑኤል አሰፋና ተክላይ ገብረ መድህን ከፊልድ ማርሻል ብርሃኑ ጁላ ጋር መወያየታቸውን የሚገልጹት የኢትዮ ፎረም ምንጮች ዋነኛው አጀንዳቸው ደግሞ የህወሓት ጉዳይ እንደነበረ አንስተዋል። ፊልድ ማርሻሉ የትግራይ ክልል ውስጥ ምርጫ እንዲካሄድ ለማድረግ ህወሓት እኛ የምንለውን ሰምቶ እንደገና መመዝገብ አለበት የሚል ንግግር ያደረጉ ሲሆን የህወሓት ሰዎች በአንጻሩ ብልጽግና በየቀኑ የሚጥሰውን የፕሪቶሪያውን ስምምነት እያነሱ ሲከራከሩ እንደነበር ምንጮቹ ነግረውናል። የብልጽግናው ምርጫ ቦርድ ለትግራይ ጊዜያዊ መንግስት በላከው ደብዳቤ በክልሉ ምርጫ ለማካሄድ የሚያስችል ሁኔታ ስለመኖሩ ጥያቄ ያቀረበ ሲሆን ይኸው ደብዳቤም በጊዜያዊ መስተዳድሩ በኩል ለህወሓት እንዲደርስ መደረጉንም ጣቢያችን ሰምቷል። ይሁን እንጂ ህወሓቶች ይህንን ደብዳቤ በስራ አስፈጻሚም ሆነም በምክር ቤት ደረጃ ያልተወያዩበት ሲሆን ለጊዜያዊ መንግስቱም ምላሽ እንዳልሰጡም ታውቋል። በጀነራል ታደሰ ወረደና በጠቅላይ ሚኒስትሩ መካከል በተደረገው ውይይት ይሄኛው የምርጫ ጉዳይ ተነስቶ ምክክር እንደተደረገበት አውቃለሁ ያሉ አንድ የኢትዮ ፎረም ምንጭ ከምርጫ ቦርድ ለተላከላችሁ ደብዳቤ መልስ ስጡ የሚል መመሪያ መተላለፉን ሰምቻለሁም ብለዋል።